የንጉሳዊ ቤተሰብ የሚያደርጉትን ጥረት እኔም እንደ ጋዜጠኛ እንደ አንድ ኢትዮጵያዊ ደግሞ አድዋ ላይም በብዙ ሲሰራ እንደቆየ አንድ ዜጋ በዚህ አጋጣሚ ምስጋናዬን እንድትገልጽላቸው እፈልጋለሁ። ልዑል ኤርሚያስ ወይም ደግሞ ንጉሳዊ ቤተሰብ በአሜሪካ የሚገኘው በዚህ የቅርስ ማስመለስ ጉዳይ ላይ እያበረከተ ያለው ነገር እንዴት ነው የሚገለጸው? ከዚህ በፊትም በመቅደላ ጊዜ የተወሰደውን ጋሻ በማስመለሱ ላይ ትልቅ ሚና ነበረው። አንተ ነበርክ ወደ ኢትዮጵያ ይዘህ የመጣውና አሁን ደግሞ 130ኛው የአድዋ ድል በዓል ሲከበር ይሄንን የወርቅ ሻጤ የእቴጌ ጥሩ ወርቅን ይዛችሁ እየመጣችሁ ነውና እስቲ ስለ ንጉሳዊው ቤተሰብ የሚያደርጉትን ጥረት ፋይዳውን ጭምር እንደው ብትገልጽልኝ ደስ ይለኛል። መልካም እንግዲህ ይሄ የንጉሳውያን ማህበሩ ብዙ ስራ ይሰራል። የኢትዮጵያን ባህልና ታሪክ ለማስተዋወቅ ሌላም የልማት ነክ ነገሮች ትምህርት ቤቶች ይረዳሉ። የአመጋገብ ስነ ስርዓቶች በትምህርት ቤትም የተወሰኑ የልማትም ስራ ይሰራሉ። ከዚህ ከባህል አንጻር ደግሞ ይህንን የቅርስ የማስመለሱን ነገር አሁን አንተም እንዳልከው ከዚህ በፊት የጋሻውንም በነሱ እርዳታና በነሱ ብርታት ነው የተሳካው። ምክንያቱም ምንድነው ችግሩ? አንዳንድ ጊዜ ጨረታ ይወጣና ጨረታው ማስከልከል ቢቻል እንኳን ያ ቅርስ በቃ ባለቤቱ ወይ የገዛው ወይ በሱ እጅ ያለ ሰው ሊጠፋ ይችላል። ቅርሱ የተዘረፈ መሆኑ ስለታወቀና በጨረታ አይቅረብ የሚል ነገር ሲመጣና በቃ ይጠፋል። ለምሳሌ የራስ ደስታ ዳምጠው ኒሻን ሜዳሊያ ሲቀርብ እንደዚሁም በስዊስ ሀገር ነበረ እና በጣሊያንም የአንድ ጨረታ ቤት አቅርበውት ከቅርስ ባለስልጣን ደብዳቤ ተጽፎላቸው ከጨረታ አውጥተውት ከዛ በኋላ ይሄኛው በሱ እጅ የነበረው ሰው ባለቤቱ ጠፋ። ምንም በጨረታ ቤት በኩል እሱን ለማግኘት እና ለመደራደር ወይ ለመነጋገርም እድልም አላገኘንም ነበረ እና ታዋቂነት ስላለው ማህበሩ ዝና ስላለው የዲፕሎማሲውን ስራ ስለሚያውቁበት የተወሰነም መክፈል ችሎታ ስላላቸው የሚረዷቸው ባለሀብቶችም ስላሉ ትልቅ ሚና ሊጫወቱ ይችላሉ ይሄንን ነገር ለማሳካት። አሁንም ወደፊት እንደዚህ አይነት ጉዳዮች ሲነሱ ቢቻል የሆነ ባንድ ቢቋቋምና እንደዚህ አይነት ነገር ጨረታ ሲወጣ ወዲያውኑ ተንቀሳቅሶ ያንን ቅርሱን ለማዳንና ወደ ግለሰብ እጅ ውጭ ሀገር እንዳይሆንና ወደ ሀገር እንዲመለስ ቢሳካ ጥሩ ነው እና የዲያስፖራም ማህበረሰብ እዚህ ላይ ትልቅ ሚና አለው። ግን የንጉሳውያን ማህበሩ ያለው ትልቅ ጥቅሙ ምንድን ነው? እነሱ ተደራጅተዋል። ዝናውም ስላላቸው በደንብ አድርገው እንደዚህ አይነት ጉዳዮች ሲነሱ ቶሎ ጉዳዩን ትኩረት ሰጥተውት ከጨረታ ቤቶቹ ጋር በተለይ ደግሞ የንጉሳውያን ቤተሰብ ማህበር ስለሆነ ተቀባይነት አላቸው። እንደዚህ አይነት ነገሮች በዲፕሎማሲያዊ መልክ ለመደራደር እና ለማሳካት እና ያው ሁለተኛ ጊዜ ነው። ወደፊትም እንደዚህ አይነት አጋጣሚዎች ሲኖሩ ሊረዱ ይችላሉ እና ይሄ ቅርስ ወደ ብሔራዊ ሙዚየም ገብቶ ከመቅደላ የተመለሱት ቅርሶች ሌሎችም ስላሉ አንድ ላይ ሆኖ ራሱን የቻለ ክፍል የሚውዚየሙ የተወሰነ ቦታ ተሰጥቶት የተመለሱ ቅርሶች እንደዚሁም በጣሊያን ጊዜ የተዘረፉ ቅርሶችን አንድ ላይ አሰባስቦ ለጎብኚው ለማሳየት በተለይ ወጣቱ ትውልድ ለታሪክ ማነሳሻ እና ታሪክ ወጣቱ እንዲለምድ ትልቅ ሚና ሊኖረው ይችላል ብዬ ገምታለሁ። ርዝመቱና ውበቱ ነው። ምክንያቱም ሌሎች ተመሳሳይ የጸጉር ጌጦች ምንድን ነበር ያልካቸው?
ሻጤ ያው ተመሳሳይ አሉ። የኢትዮጵያ ጥናት ሙዚየም ውስጥ አሉ፣ ብሔራዊ ሙዚየም ውስጥ አሉ። ቪክቶሪያን አልበርት ራሱ የራሷ የእቴጌ ጥሩ ወርቅ አለ። እንደዚሁም አሁን የሄድኩበት ሮም ሚውዚየም ኦፍ ሲቪላይዜሽንስ የሚሉት አላቸው። እዛም 5-6 አሉ። ግን አብዛኞቹ የብር ናቸው፣ የወርቅ አይደሉም። በዛ ላይ ደግሞ ይሄኛው የወርቁ አሰራሩ በጣም የሚደነቅ ነው። ውበቱ የወርቁ ጥልፍ ራሱ በጣም የሚገርም ነው። ርዝመቱ፣ ውበቱ፣ ቁንጅናው ከሌላው በጣም የላቀ ነው። ምንም አያጠራጥርም። ስለዚህ በአንድ በኩል ስለ ቅርሱን ስትጠይቀኝ ስለ ታሪኩ ከመጣን ይሄ ሻጤ እቴጌ ጥሩ ወርቅ መሆኑ ምንም አያጠራጥርም። በላዩም ላይ ጽፈዋል በእጅ ጽሁፍ፣ የዛን ወቅት የነበረ እጅ ጽሁፍ፣ የቆየ እጅ ጽሁፍ መሆኑ ያስታውቃል። ይህንን የወሰደው እንግሊዝ ጦር ሐኪም ነበረ። እንግዲህ ሐኪም በመሆኑ እዛው እቴጌ ጥሩ ወርቅ ስትሞት ስትታመም ያከማት ነውና ቅርበት ነበረው ማለት ነው። እንዴት በሱ እጅ እንደገባ ያው ማሰብ ይቻላል። ብቻ ለማንኛውም በሱ እጅ ገብቶ ሻጤው ያለበት መያዣው ላይ ራሱ በእጅ ጽሁፍ ተጽፎበታል እሱ እጅ እንደነበረና የእሷ መሆኑ ምንም የሚያጠራጥር አይደለም። ከውበቱም አንጻር ስታየው ለየት ያለ ነው። እንግሊዝ ሀገር መጥቶ ከዛ በኋላ አሁን በቅርቡ ሮም ጨረታ ወጥቶ ነበረ እና ሮም ጨረታ ሲወጣ የቅርስ ባለስልጣን ጽፎ የሚገርምህ ነገር ወዲያውኑ አላንገራገሩም እንደ ሌሎቹ ከዚህ በፊትም ያጋጠመን። ለምሳሌ ሉል ኤርሚያስ ድርጅት የጋሻውን በመለሰበት ጊዜ ጋሻውን ከጨረታ ለማሰረዝ የነበረው ጥረትና ሙከራ በጣም አስቸጋሪ ነበረ እና በሚዲያ ወጥቶ በማህበራዊ ሚዲያ ወጥቶ 3-4 ጋዜጣዎች እንግሊዝ ሀገር ጽፈው እንደዚሁም የእንግሊዝ ሀገር የፓርላማ ኮሚቴ አለ ስለ ቅርስ የማስመለስ እነሱም ጣልቃ ገብተውበት እና ባለቀ ሰዓት በዋዜማው ነበረ የተሰረዘው። ይሄኛው ግን የጨረታ ቤቱ እዚህ ሮም ያለው አላንገራገርም። ወዲያውኑ ደብዳቤውን እንደደረሳቸው ጨረታውን ሰረዙ እና ይመስለኛል ግንዛቤ እየጨመረ ነው። የተዘረፉ ቅርሶች ለጨረታ መቅረብ እንደሌለባቸው እና በመደራደር መመለስ እንዳለባቸው የሚለው ነገር የመቀበል አዝማሚያ እየጨመረ ይመስላል። ከዛ በኋላ የነ ሉል ኤርሚያስ የዚህ የንጉሳውያን የኢትዮጵያ ንጉሳውያን ማህበር እነሱ ከጨረታ ቤቱ በመነጋገር በማሳመን በድርድር መብታችን ነው ይመለስልን የሚል ነገር ሳይሆን በማግባባት እንደምንም ማሳምነዋቸው ተስማምተው ከዛ ይሄ ቅርስ ወደ አሜሪካን ሀገር አመጡት። ሉል ኤርሚያስም እዚህ ነው ያለው እና የትላንትናው ስነ ስርዓት የአሜሪካ የካቶሊክ ዩኒቨርሲቲ ውስጥ ነበር የተካሄደው። በጣም ታዋቂ ዩኒቨርሲቲ ነው እና የሚገርመው ነገር እዛ ዩኒቨርሲቲ ውስጥ በጣም ውብ የሆኑ ብራናዎች የኢትዮጵያ አሏቸው። አሳይተውን ነበረ። የሚገርም ነው እና በጣም የሚገርም ነበር እና ስነ ስርዓቱ ላይ ኢትዮጵያ አምባሳደር በአሜሪካ የተከበሩ ብናልፍ አንዱዓለም መጥተው ነበር። እሳቸውም ንግግር አደረጉ፣ ስለ አድዋ ተናገሩ ብዙም እና ከዛ በኋላ እኔ ስለ ሻጤው ስለ ታሪኩ ትንሽ አቀረብኩኝ። አጠቃላይ ደግሞ የመጡት ሰዎች ብዙም ስለዛን ጊዜ ስለነበረው ታሪክ ስለማያውቁ ወደ መቅደላ የነበረውን የእንግሊዝ ጦር ለምን ከአፄ ቴዎድሮስ ጋር የነበረውን ጉዳይ በሙሉ እና ስለ ሻጤው ስለ ታሪኩ ስለ እቴጌ ጥሩ ወርቅ ለማስረዳት ሞከርኩኝ። ከዛ በኋላ ከሉል ኤርሚያስ ጋር ውይይቶች ነበሩ እና አንዳንድ ጥያቄዎች ተነስተው ነበረ ከመድረኩም
ስለ ቅርስ የማስመለስ ጉዳይ፣ ስለዚህ ስለ ሻጤው የተለያዩ ጥያቄና መልሶች ነበሩ እና ብዙ ሰዎች ነበሩ የመጡት ከዚሁ ከኢትዮጵያ ዳያስፖራ። ለምሳሌ ዶክተር ገበየው ስለ መቅደላ አንደኛውን መጽሐፍ የስታንሌን የተረጎመው እሱም መጥቶ እሱም አስተያየቶች አቅርበው ነበረ። ሌሎችም ሰዎች ነበሩ እና ማምሻ ላይ ደግሞ የአድዋን 130ኛው ዓመት አስመልክቶ ደስ የሚል ስነ ስርዓት አካሂደው ነበረ። አሁን መቼ ልትመጡ? ይሄ ነገር ወደ ኢትዮጵያ ቀን ተወስኗል? የሚገባበት አቀባበል ሲኖረዋል? አዎ እንግዲህ እሱን ከቅርስ ባለስልጣን ጋር በደንብ መነጋገር አለብን። ግን ያው ከአንድ 10 ቀን በኋላ ቅርሱን ለማምጣት ነው የተነጋገርነው እና ሉሌ ኤርሚያስ ወደ ኢትዮጵያ ወደፊት በሚመጡበት ጊዜ ራሱን የቻለ ስነ ስርዓት እንደተለመደው እንደዚህ አይነት ለሀገር የሚጠቅሙ ነገሮች የሚሰሩ ግለሰቦችና ድርጅቶች በቅርስ ባለስልጣን በኩል ይመሰገናሉ፣ ሰርቲፊኬት ይቀበላሉ። ልዩ ስነ ስርዓት ሚዲያ ተጠርቶ የሚሆነው ነገር ወደፊት መስመር እንደሚይዝና እንደሚሳካ እርግጠኛ ነኝ።